ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዶትሮ ሁሉ የክብሮት ሰላምታችንን እያቀረብን የዛሬ ለተሰኙ የካቲት 30 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ በማድረስ ገዛ ሂንዱ ላይ ካሜራ ባለሙያዎቻችን ዘካሪያስ ሳይሉና ብሩጌታቸው ከኛ ጋር ቆይታ ያደርጋሉ። እናንተም አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ23ኛ ሳምንት መርሃ ግብር ጨዋታዎች ትላንት ጅማሯቸውን ማድረጋቸው ይታወቃል። በዛሬው ዕለትም ቀጥለው የተደረጉ ጨዋታዎች አሉ። ከደቂቃዎች በፊት የተጠናቀቁ ጨዋታዎችን ውጤት ወደ እናንተ ስናደርስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተከናወነው የምድረገነት ሽሬና የፋሲል ከተማ ጨዋታ አንዳቻ በሆነ ውጤት ተጠናቋል። ይህ ጨዋታ እንግዲህ አንዳቻ በሆነ ውጤት ሲጠናቀቅ ዳንኤል ዳርጌ 89ኛው ደቂቃ ላይ ለምድረገነት ሽሬ እንደዚሁም ለፋሲል ከተማ እግር ኳስ ክለብ ደግሞ 56ኛው ደቂቃ ላይ በረከት ግዛው ኳስና መረብን ማገናኘት ችሏል ማለት ነው። ፋሲል ከተማ እንግዲህ በተከታታይ ጨዋታዎች ላይ እየተቸገረ እየተመለከትነው ነው የምንገኘው። እንግዲህ ፋሲል ከተማ ወደፊት መምጣት የሚችልበትን እድል ዛሬም ሳይጠቀምበት ቀርቷል ማለት ነው። ሌላኛው ጨዋታ የነበረው እንደዚሁ በዚሁ ሰዓት ላይ የተደረገው በሐዋሳ ዩኒቨርሲቲ ስቴዲየም የባህር ዳር ከተማና የነገሌ አርሲ ጨዋታ ነበረ። ይህ ጨዋታ ደግሞ ግብ ሳያስመለክት 0-0 በሆናቸው ውጤት ነው የተጠናቀቀው። ነገሌ አርሲም ይህን ጨዋታ ማሸነፍ ቢችል የበለጠ ወደ መሪነት ስፍራ መምጣት የሚችልበትን አጋጣሚ ማስፋት ይችል ነበረ። ነገር ግን ይህ አልተቻላቸውም። እንግዲህ የአሰልጣኝ ቱሉ ደስታው ቡድን በዛሬው ጨዋታ ላይ ነጥብ ተጋርቶ ወጥቷል ማለት ነው። ባህር ዳር ከተማም ኳስና መረብን የሚያገናኝ ተጫዋች በዛሬው እንቅስቃሴ ላይ አላስመለከቱንም የጣና ሞገዶቹ። ይህንንም ተከትሎ እንደዚሁ በዘንድሮ ዓመት መሀል ሰፋሪ ሆኖ እየተመለከትናቸው እንገኛለን። የባህር ዳር ከተማዎችን ማለት ነው የአሰልጣኝ ደጋሪ ጊግዛው ቡድን እንግዲህ የሊጉ ጨዋታዎች ቀጥለው ይከናወናሉ። በነገው ዕለትም የሚደረጉ ጨዋታዎች አሉ። ሲዳማ ቡና 42 ነጥቦችን ይዞ በቀዳሚነት እየመራ ይገኛል። ነገሌ አርሲ እንደዚሁ ሐዋሳና ሌሎች ቡድኖች ደግሞ ተከታዩን ደረጃ ይዘውታል ማለት ነው። የኢሲቢ ኢትዮጵያ ፕሪሚየር ሊግን የ23ኛ ሳምንት መርሃ ግብር ማለት ነው። ክቡራትና ክቡራን ተመልካቾቻችን መልእክቶች ይኖሩናል። መልእክቶቹን ተከታትለን ስንመለስ ከባህር ማዶ ያልተሰሙ ወቅታዊና አሁናዊ ስፖርታዊ መረጃዎችን ይዘን እንመለሳለን። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሰኞ አጫጭር ስፖርታዊ መረጃዎቻችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። መነሻችንን የምናደርገው የአውሮፓ ቻምፒየንስ ሊግ የውድድር መድረክን የተመለከተ መረጃ ይሆናል። እንግዲህ የ25-26 የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ 16 ጨዋታዎች ከነገ ምሽት ጀምሮ በአውሮፓ የተለያዩ ከተማ ስቴዲየሞች የሚከናወኑ ነው የሚሆነው። እንግዲህ በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ ትኩረት ያገኘው በሳንቲያጎ በርናባው የሚከናወነው የስፔኑን ክለብ ሪያል ማድሪድን ከእንግሊዙ ክለብ ማንቸስተር ሲቲ ጋር የሚያገናኘው ጨዋታ ነው። እነዚህ ሁለት ቡድኖች እንግዲህ በዚህ በግዙፉ የእግር ኳስ መድረክ ተብሎ በእግር ኳሱ ሊቃን ዘንድ በተሰየመው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ደግሞ ደጋግሞ እየተገናኙ ነው የሚገኙት ሁለቱ ቡድኖች ማለት ነውና እንደውም ሪያል ማድሪድ የተለያዩ አሰልጣኞችን ቀይሯል። አሰልጣኝ ፔፕ ጋርዲዮላ ግን ማንቸስተር ሲቲን እየመራ እንግዲህ በዚህ በቆየባቸው 9 ዓመታት በሲቲ ቤት በቻምፒየንስ ሊግ የውድድር መድረክ ላይ ሪያል ማድሪድን እንደገጠመው ሌላ ቡድን ገጥሟል ለማለት አይቻልም። ቁጥራዊ መረጃዎችም ይህንን ነው የሚያሳዩትና ዘንድሮም እንግዲህ ከወዲሁ በጥሎ ማለፍ 16ቱ ይገናኛሉ። ነገ ምሽት ደግሞ የመጀመሪያው ዙር ጨዋታ ነው የሚደረገውና ከጨዋታው ጋር በተያያዘ ከወዲሁ የተለያዩ መረጃዎች እየወጡ ይገኛሉ። በተለይ
ቡድን ዜናን በተመለከተ ሪያል ማድሪድ እየታመሰ ነው የሚገኘው። የላሊጋውን የመሪነት መንበር እንደዚሁ ለካታሎናው ክለብ ባርሴሎና አሳልፎ መስጠቱ የሚታወስ ነው። አሁን እንግዲህ ከስፔን ኮፓ ዴል ሬይ ወጥቷል። ከዛ ባለፈ ደግሞ የላሊጋውም ጉዳይ በዚሁ ከቀጠለ ምናልባት ብሉግራናዎቹ ሻምፒዮና የሚሆኑበት እድል ሰፊ ስለመሆኑ ነው እንግዲህ ሁኔታዎች እያስመለከቱ ነው የሚገኙት ማለት ነውና አንድ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ማንሳት ነው። ይሄ ደግሞ በጣም አስቸጋሪ ነው። በዘንድሮ ዓመት እንደነ አርሰናል ራሱ ማንቸስተር ሲቲን የመሳሰሉ ሊቨርፑልም በጥሩ ሁኔታ እየተገነባ እየመጣ እየተመለከተ ነው እንገኛለን። ያምናው የቻምፒየንስ ሊጉ ሻምፒዮናው ክለብ ፒኤስጂ አለና ትልልቅ ክለቦች መኖራቸው ደግሞ ምናልባት ሪያል ማድሪድ ዘንድሮም ያለምንም ዋንጫ ሊያጠናቅቅ የሚችልበት ዓመት ሊሆን ይችላል እየተባለ በበርካቶች ዘንድ እየተነገረ ነው የሚገኘው። ይህንን ለመቅረፍ ነበረ ባለፈውም ዓመት እንግዲህ ዣቪ አሎንሶን መቅጠር የፈለገውና ወደ ስልጣን መንበሩ ማምጣት የቻለው። ነገር ግን ወጣቱ አሰልጣኝ ዣቪ አሎንሶ በባየር ሊቨርኩሰን ቤት የነበረውን ገድልና ትልቅ አስተዋጽኦ መድገም አልቻለም፣ በቀድሞ ቤቱ ማለት ነውና ተቸግሮ እሱንም አሰናብቶ አሁን ደግሞ በምክትል አሰልጣኙ ነው እየተመራ የሚገኘውና እንግዲህ ይሄ ጉዳይ ምናልባት ወደዚህ ወደ አውሮፓ ቻምፒየንስ ሊግም ሊመጣ ይችላል እየተባለ ነው የሚገኘው። የተወሰነ ግን በዚህ በጊዜያዊ አሰልጣኙ ላይ መፍረድ የማይቻለው ሪያል ማድሪድ በሙሉ አቅሙ እየተጫወተ እንዳልሆነ ማወቅ ይቻላል። ትልቆቹ ተጫዋቾች በጉዳት ምክንያት ከሜዳ ርቀዋል ማለት ነውና እንደነ ካማቪንጋን ማንሳት እንችላለን። እንደዚሁም ደግሞ ኤደር ሚሊቲያው፣ ክሊያም ባፔን የመሳሰሉ ተጫዋቾች በባለፈው በላሊጋው ጨዋታ ላይ እንዳልነበሩ እናስታውሳለን። አሁንም እንደዚሁ የጉዳት መረጃዎች እየወጡ ነው የሚገኙት ከሪያል ማድሪድ ጋር በተያያዘ ከነገ ምሽቱ ጨዋታ ስብስብ ውጪ የሆነ ሌላ ተጫዋችም እንደዚሁ ተመዝግቧል ከሰዓታት በፊት አልቫሮ ካሬራስ በተመሳሳይ በጉዳት ምክንያት ከነገው ጨዋታ ውጪ እንደሆነ እየተገለጸ ነው የሚገኘው። ብዙዎች ትኩረት እያደረጉበት የሚገኘው የነገ ቡድኑም የፊት መስመሩ ዲፓርትመንት በተለይ ቪኒ ጁኒየር ላይ አደራ እንደሚጥል ነው አሰልጣኙ እየተናገረ የሚገኘው። ቪኒ ጁኒየርም ለዚህ ጨዋታ ዝግጁ መሆኑን ገልጿል ከደቂቃዎች በፊት ማለት ነውና ክሊያም ባፔም ወደ ልምምድ ተመልሷል። ነገር ግን በነገው ጨዋታ ላይ በተለይ በቋሚ አሰላለፍ ውስጥ የመካተት እድል እንደሌለው ግን እየተነገረ ነው የሚገኘው ማለት ነውና ምናልባት እንግዲህ ነገ ሪያል ማድሪድ በሜዳውና በደጋፊው ፊት የሚያደርገውን የመጀመሪያው ዙር ጨዋታ ላይ ጥሩ ነገር ማስመዝገብ ሲጠበቅበት ነገር ግን ሊቸገር እንደሚችል ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ይህንን ጨዋታም በመሀል ዳኝነት የሚመሩት ዳኛ ታውቋል። እንግዲህ የ44 ዓመቱ ጣሊያናዊው ዳኛ ማሪዚዮ ማሪያኒ እንደሚመሩት ጨዋታውን ተመርጧል። ከዚህ ቀደም ሪያል ማድሪድ ሁለት ጨዋታዎችን መርተዋል እኚህ ዳኛ በመሃል ዳኝነት። አንዱን ጨዋታ ደግሞ አሸንፏል፣ አንዱን ጨዋታ ባቻ ውጤት በአንዱን ጨዋታ በሽንፈት ማጠናቀቁ ነው እንግዲህ መረጃዎች የሚጠቁሙት ማለት ነው። ነገ በሚደረገው ጨዋታ ላይ እንግዲህ በርከት ያሉ መረጃዎች በነገው ዕለት ወደ እናንተ የምናደርስ ነው የሚሆነው። ሌላኛው መረጃችን የሚሆነው ኦፕታ እንግዲህ በተለያዩ አጋጣሚዎች የእንግሊዝ ፕሪሚየር ሊግን የዋንጫ ክብር የትኛው ቡድን ያነሳል የሚለው ቅድመ ግምቱን ሳይንሳዊ በሆነ መልኩ ቁጥራዊ መረጃዎችን ከግምት በማስገባት ከጊዜ ወደ ጊዜ ያወጣል በየጊዜው እንደምንመለከተው ማለት ነው። የዚህም ብቻ አይደለም የአውሮፓ ቻምፒየንስ ሊግን አጠቃላይ የውድድር አይነቶችን ቅድመ ግምት እያወጣ አንዳንድ ጊዜ እንግዲህ ቡድኖችም በተደጋጋሚ ሽንፈት ሲደርስባቸው ያቻ ውጤትም እንደዚሁ ሲያስመዘግቡ ደግሞ እንደገና መለስ ሲልና ግምቱን የሚያስተካክልበትንም ሂደት እንመለከታለንና አሁን ላይ እንግዲህ የእንግሊዝ ፕሪሚየር ሊግን የበለጠ ፐርሰንቱን ከፍ እያደረገለት ነው የሚገኘው ለአርሰናል ማለት ነው። ከባለፈው ጨዋታ ወዲህ ያለው ፐርሰንት ከፍ ብሏል። አርሰናል የሊጉን የዋንጫ ክብር የሚያነሳበትን ማንቸስተር ሲቲ ደግሞ ወደ ታች የበለጠ ያሽቆለቆለበትን ፐርሰንት አስቀምጧል ማለት ነው። ከዚህ ጋር በተያያዘ በዘንድሮ ዓመት የውድድር ዘመን በጣም አሰልቺ ጨዋታ ይጫወታል ተብሎ በብዙ የእግር ኳሱ ባለሙያዎች ዘንድ በከፊል በሚባል ደረጃ ቅሬታ የሚነሳበት የእንግሊዙ ክለብ አርሰናል ድምፁን አጥፍቶ እሱ ለአራትዮሽ ዋንጫ ክብር እየገሰገሰ ቢገኝም ነገር ግን ደግሞ ከጨዋታ አንጻር አዝናኝ ጨዋታን አይከተልም የሚሉ መረጃዎች እየወጡ ነው የሚገኙት ወይም ደግሞ አስተያየቶች እየተሰነዘሩ ነው የሚገኙት ማለት ነው። ነገር ግን በዘንድሮ ዓመት በሁሉም የውድድር አይነቶች ያስቆጠራቸው ጎሎች ሶስተኛ ደረጃ ላይ አስቀምጦታል። በአንደኝነት ደረጃ መረጃው ያስቀመጠው የጀርመኑ ክለብ ባየር ሙኒክን ነው። 128 ግቦችን በሁሉም የውድድር አይነቶች ኳስና መረብን ማገናኘት ችሏል። አንደኛ ደረጃ ላይ ተቀምጧል። ሌላኛው የስፔኑ ክለብ ባርሴሎና ነው። 110 ግብ ከመረብ አሳርፏል። አርሰናል የእንግሊዙ ክለብ ደግሞ 101 ጎሎችን ከመረብ በማሳረፍ በሁሉም የውድድር አይነቶች ሶስተኛ ደረጃ ላይ ተቀምጧል ማለት ነውና እንግዲህ ጎል አያገባም የሚባለው አርሰናል በእንዲህ አይነት ሁኔታ ነው። አርሰናል ይሄ ብቻ አይደለም። በፕሪሚየር ሊጉም
ከተሳታፊዎቹ 20 ክለቦች በግንባር ቀደምነት ብዙ ጎሎችን ያስቆጠረው አርሰናል ነው። 59 ግቦችን ከመረብ አሳርፏል። እንደገና ደግሞ ትንሽ ግብም የተቆጠረበት አርሰናል ነው። እስካሁን ድረስ 22 ግብ ብቻ ነው የተቆጠረበት በተቃራኒ ማለት ነውና ብዙ ግብ ያስቆጠረ ትንሽ ግብ የተቆጠረበት የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ያለ ክለብ እንግዲህ ይህንን በደንብ ማንሰላሰልና ቁጥራዊ መረጃዎችን መመልከት የሚያስፈልግ ይመስለኛል። ይሄ ነው እንግዲህ አሰልቺ ቡድን እየተባለ በአንዳንድ አስተያየት ሰጪዎች እየተገለጸ የሚገኘው ማለት ነው። ቁጥራዊ መረጃዎች ግን የሚያሳዩት አርሰናል ከፕሪሚየር ሊጉ ተሳታፊ 20 ክለቦች 19ን አስከትሎ አሁንም ወደፊት እየገሰገሰ ነው የሚገኘው ማለት ነውና ከአርሰናል ጋር በተገናኘ ይህንን መረጃ ተመልክተናል። ሌላ እንደዚሁ በነገ ምሽቱ ጨዋታ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በጥሎ ማለፍ 16 የመጀመሪያ ዙር ጨዋታ ላይ ከሚከናወኑ ጨዋታዎች መካከል የቱርኩ ክለብ ጋላታሳራይ የእንግሊዙን ክለብ ሊቨርፑልን የሚጋብዝበት ጨዋታ ነው። በዚህ እንቅስቃሴ ላይ ግብ ጠባቂው አሊሰን ቤከር አሁን በሰበር የወጣ መረጃ ነው ከቡድኑ ጋር እንዳልተጓዘ እየተገለጸ ነው የሚገኘው። ከዚህ ጨዋታ ስብስብ ውጪ ሆኗል ተብሏል። በጉዳት ምክንያት ሳይሆን የአካል ብቃት ሁኔታ ወይም ደግሞ የፊትነሱ ሁኔታ አስተማማኝ አይደለም፣ ለጨዋታው ዝግጁ አይደለም በሚል እንደዚሁ ከቡድኑ ጋር እንዳልተጓዘ እየተገለጸ ነው የሚገኘው ማለት ነው። ሁለተኛው ግብ ጠባቂ በዚህ ጨዋታ ላይ ማማርዳ ሲቪሊ በዚህ ጨዋታ ላይ እንደሚሰለፍ ተገልጿል ማለት ነው። ይህ 25 ዓመቱ ግብ ጠባቂ ብራዚላዊ ኢንተርናሽናል አሊሰን ቤከርን በመተካት ነገ የመርሲሳይዱ ክለብ ሊቨርፑል የግብ ዘብ ሆኖ በቋሚነት እንደሚሰለፍ እንግዲህ አሰልጣኙ ይፋ አድርጓል ማለት ነው። ሌላ መረጃ ከዚሁ ጋር በተያያዘ እንግዲህ በቀጣይ የመልሱ ጨዋታ ላይ ወደ መርሲሳይድ ወይም ደግሞ ወደ እንግሊዝ በሚመጣበት ጋላታሳራይ ወቅት የቡድኑ ደጋፊዎች እንደማይመጡ ተነግሯል። በአውሮፓ እግር ኳስ ማህበር ማዕቀብ ጥሎባቸዋል። ከዚህ ቀደም ከዩቬንቱስ ጋር በነበራቸው ጨዋታ ተቀጣጣይ ነገር ወደ ስቴዲየም በመወርወራቸውና የተቃራኒ ቡድንን አላከበሩም በሚል የአውሮፓ እግር ኳስ ማህበር እንግዲህ ወደ $40,000 አካባቢ እንደዚሁም ደግሞ ጨዋታዎችን ሄደው እንዳይደግፉ ማገዱ የሚታወቅ ነውና አንደኛው ጨዋታ ይሄ ነው፣ ከሊቨርፑል ጋር የሚያደርጉት ጨዋታ የመልሱ ጨዋታ ማለት ነውና እንግዲህ አሰልጣኝ ኦካም ብሩክ ይህንን አስተያየት ሰጥቷል። የአውሮፓ እግር ኳስ ማህበር ትክክለኛ እርምጃ ነው የወሰደው። ደጋፊዎቻችን ክለቡን የሚወዱ ከሆነ ስርዓት ባለው መልኩ ቡድናቸውን ማበረታታት ይኖርባቸዋል። አንዳንድ አመፀኛ ደጋፊዎች ቡድኑን የማይደግፍ ለቡድኑ ጥሩ ያልሆነ ነገር ማድረግ የለባቸውም የሚል አጽንኦት ሰጥተው ከጨዋታው በፊት በነበራቸው ቆይታ ሌሎች ተያያዥ ጉዳዮችን ያነሱበትን መረጃ እንግዲህ አካተው ሰጥተዋል ማለት ነው። ሌሎች መረጃዎችን ስንመለከት እንግዲህ የአርሰናልን መረጃ እናገኛለን። አርሰናል የግራ መስመር የክንፍ መስመር ላይ ወይም ደግሞ በግራ በኩል እንደነ ትሮሳርድ እና ገብርኤል ማርቲኔሊ በሚጫወቱበት ቦታ ላይ ማለት ነው እና አዲስ ተተኪ ተጫዋች ለማምጣት ፍላጎት አለው። ተተኪ ብቻ አይደለም፣ በቋሚ ደረጃ ከነሱ በተሻለ ውጤታማ የሚሆን ተጫዋች ለማምጣት እያማተረ ነው የሚገኘው። የኤስ ሚላኑን ራፋኤል ሊያዮን እንደዚሁም ደግሞ አሁን እየወጡ ያሉ መረጃዎች ደግሞ ወደ ፈረንሳይ በማማተር የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ኪቪቻ ክቫራትስኬሊያን ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ይህ ጆርጂያዊው ኢንተርናሽናል 25 ዓመቱ ላይ ነው የሚገኘው። ባለፈው እንግዲህ በኔፕልሱ ክለብ ናፖሊ በጣም ጥሩ እንቅስቃሴ ማድረጉን ተከትሎ የፈረንሳዩ ክለብ እንደዚሁ ፒኤስጂ ያስፈረሙት የአራትዮሽ ዋንጫ ባለክብር ሲሆን የዚህ ተጫዋች ሚና ቁልፍ ከነበሩ ተጫዋቾች መካከል አንደኛው ነው ማለት ይቻላልና ይህንን ተጫዋች ለማስፈረም ፍላጎት አለው ተብሏል። አሁን ፒኤስጂ እንግዲህ ትልልቅ የዋንጫ ክብሮችን ካሳካ በኋላ ከአሰልጣኙ ጀምሮ የተለያዩ ተጫዋቾች ሊበታተኑ የሚችልበት የክረምቱ የዝውውር መስኮት ሊሆን ይችላል ተብሏል። አዳዲስ ተጫዋቾችንም እንግዲህ ባለሀብቶቹ የክለቡ ቦርድ ለማምጣትም እንደዚሁ በእንቅስቃሴ ላይ እንደሚገኝ ይታወቃል። አሰልጣኝ ሉዊስ ኤንሪኬ ወደ ማንቸስተር ዩናይትድ አሊያም ወደ ሪያል ማድሪድ ሊያቀና ይችላል ብለው መረጃዎች እንግዲህ እየዘገቡ ነው የሚገኘው። ከዛ ባለፈም አርሰናል ከዚህ ተጫዋች በተጨማሪም ኦስማን ዴምቤሌም እንደዚሁ የመድፈኞቹ ራዳር ውስጥ እንደሚገኝ እየተገለጸ ነው የሚገኘውና ምናልባት እንግዲህ በነፍስ ወከፍ የፒኤስጂን ተጫዋቾች ትልልቅ የአውሮፓ ክለቦች የሚቀራመቱበት የዝውውር መስኮት ሊሆን የሚችልበት እድል ሰፊ ነው ተብሏልና ኪቪቻ ክቫራትስኬሊያ ግን በቀጣይ መድፈኞቹ እያማተሯቸው ከሚገኙ ተጫዋቾች መካከል አንደኛው ስለመሆኑ እየተገለጸ ነው የሚገኘው። እንግዲህ በዚህ ግራ መስመር ላይ አርሰናል በዘንድሮ ዓመት
እንደ ጉርለት ከሚነሳበት በተለይ ደግሞ በዚህ በግራ መስመር ላይ የሚያገኛቸው የጎል ምንጮቹ እጅግ በጣም አነስተኛ መሆናቸው ነው እየተነገረ የሚገኘው። በእርግጥ በዚህ በቀኝ በኩልም የቡካዮ ሳካ መዳከም በአንዳንድ ጨዋታዎች ላይ እያስተዋል ነው እንገኛለን። ከዛ ባለፈ እንደውም ኖኒ ማዱኬ በተሻለ ሁኔታ አንዳንድ ጊዜ በሚያገኛቸው አጋጣሚዎች አፈጻጸሙ ጥሩ ባይሆንም እንደ ቡካዮ ሳካ ነገር ግን ደግሞ የሚያሳያቸው ተስፋዎችና ፍንጮች ኖኒ ማዱኬ ላይ ተስፋ እንዲጥሉ አድርጓቸዋልና በሁለቱ መስመር ላይ ያን ያህል ውጤታማ የሆነ እየተመለከት ነው አይደለም የምንገኘው። በእርግጥ ከፊትነስ ጋር በተያያዘ ቡካዮ ሳካ ጥያቄ እየተነሳበት ነው የሚገኘው ያው ተደራራቢ ጨዋታዎችን ማድረጉን ተከትሎ ማለት ነውና አሁን ላይ እንግዲህ ኪቪቻ ክቫራትስኬሊያን የማስፈረም ፍላጎታቸው እያሳዩ ከሚገኙ ክለቦች መካከል አንደኛው አርሰናል ሆኗል እያሉ ነው የሚገኙት። እስቲ ኪቪቻ ክቫራትስኬሊያ ወደ አርሰናል ቢመጣ ለመድፈኞቹ ምን ሊጨምርላችሁ ይችላል? ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። ለዛሬ ለተሰኞ የካቲት 30 2018 ዓ.ም በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹ ወደ እናንተ በማድረስ ገዛኸኝ እንዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ሳይሉና ብሩጌታቸው ከኛ ጋር ቆይታ አድርገዋል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሌሎች ቻናሎቻችንን የማህበራዊ ሚዲያ አማራጮችን እንደዚሁ ጆይን እንድታደርጉ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።